እኔ እንግዲህ በተለያየ ምርጫ ክርክሮችም አያለው ዛሬም አይቻለሁ እንደ ብልጽግና እየገረመኝ የመጣ ፓርቲ የለም። እኛ 4 ደቂቃ ተሰጥቶን ህገ መንግስት ማሻሻያዎች ላይ የምናወራው አጥሮብን ብልጽግና ዛሬም በ4 ደቂቃ ውስጥ ለአንድ መሶብ አገልግሎት እያወራ ነበር። ወጣቱ መዝናኛ ሰርተንለታል፣ ቶርቸር ቦታዎችን ዘግተን የተለያየ መዝናኛዎች ገንብተናል ብሏል። ብልጽግና ማን የዚች ሀገር ችግር የመዝናኛ ችግር ነው ብሎ እንደነገረውም ግልጽ አይደለም። ወደ ጥያቄው ስናልፍ የራሳችሁ የፓርቲያችሁ ፕሬዚዳንት ራሳቸው በመደመር በሚለው መጻፋቸው የዚህ ሀገር ችግር አሁን የምንከተለው የብሔር ፖለቲካ ነው እያሉ እናንተ መቼ ነው ይሄን ሐሳባችሁን አትሊስት ከኢትዮጵያ ህዝብ አይደለም ከፓርቲያችሁ ፕሬዚዳንት መጻፍ ጋር ራሱ ማስታረቅ የምትችሉት ብለን መጠየቅ እንፈልጋለን። አንድ ችግር እንዳለ መጀመሪያም አንስተናል። ይሄ ችግር ምንድነው? ሰዎች እየሞቱ ነው፣ እየተፈናቀሉ ነው፣ ብዙ ችግር እዚህ ሀገር ላይ የተከሰተ ነው። አሁን ባለው ስርዓት ኢትዮጵያ ውስጥ ክልሎች ለሆኑ ብሔሮች ተሸልመዋል። ባለቤትና ቅድም ስናቀርብ እንደነበረው ባለቤትና ነባር መጤ ሰፋሪ ተብሎ የተከለለበት በአጥር የተገደበበት ሀገር ነው። ነገር ግን እውነታው እንደዛ አይደለም። እነዚህ ሰዎች በሚኖሩባቸው ክልሎች ምንድናቸው? እዛ ሀገር ላይ መሪ መሆን አይችሉም። የፖለቲካ ተሳትፏቸው በቴክኒካሊ የተገደበ ነው። አንድ በኦሮሚያ ክልል የሚኖር ከአማራ ክልል ወይ ከትግራይ ክልል ወይ ከሲዳማ ሄደ ሰው ዳኛ መሆን ይችላል? ሜየር መሆን ይችላል? ከንቲባ መሆን ይችላል? መሪ መሆን ይችላል? አይችልም። ለብሔራዊ ምክክር ያቀረባችሁት የህገ መንግስቱ መሻሻል ያለባቸው ዋነኛ ጉዳዮች ምንድናቸው? ለኢትዮጵያ ህዝብ ግልጽ መሆን አለበት። በብሔራዊ ምክክር ኮሚሽን ጊዜ በቅርብ ወደ ቴብል የምናቀርበው ነው የሚሆነው። ግን አሁን ይሄን ለሚከታተሉ ዜጎች ህገ መንግስቱ ሊሻሻል ይችላል። ህገ መንግስት የሚሻሻለው ዘላቂ እንዲሆን የተሻለ የተግባባንበት ሰነድ እንዲሆን ላይ ብልጽግና ያለው አቋም ምንድነው? አንቀጽ 39 የብሔሮች ብሔረሰቦችና ህዝቦች የማንነት መብት መከበር ዋስትና ነው። ህብረ ብሔራዊ ፓርቲ ነን። በህብረ ብሔራዊነትና በአንድነት መካከል ሚዛን ጠብቀን የምንሄድ ነን። ኢትዮጵያውያን የረጅም የተሳሰር የተጋመደ ታሪክ ያለን ነን። አሁን በስራ ላይ ያለውን የኢፌድሪን ህገ መንግስት ማሻሻል በተመለከተ ነው። ወህነን የኢፌድሪ ህገ መንግስት አሁን በስራ ላይ ያለው የኢፌድሪ ህገ መንግስት መሻሻል የለበትም የሚል አቋም ነው ያለው። በዚህ ሰዓት ህገ መንግስትን ሳይሆን ህገ መንግስትን መነሻ ባደረገ መልኩ የተዘጋጀ እንደ ፓርቲ ያላችሁ አቋም መሻሻል አለበት ነው የለበትም? የለበትም። ህገ መንግስቱ በጸደቀበት እና በተረቀቀበት መንገድ ላይ ቅሬታ የሚያነሱ አካላት አሉ። ከአሳታፊነት አንፃር እሱ ላይ ያላችሁ እንደ ፓርቲ አቋም ምንድነው? እንግዲህ በውክልና ዲሞክራሲ ስርዓት ህገ መንግስቱ የረቀቀበት አሰራር ህዝቡ በወከላቸው በመረጣቸው ተወካዮች አማካኝነት በበቂ ተሳትፎ የጸደቀ ህገ መንግስት ነው የሚል እምነት አለን በፓርቲያችን። ህገ መንግስታዊ ማሻሻያ ስለማድረግ የገለጻችሁት ግልጽ አቋም የለም። ብልጽግና ፓርቲ አሁን በስራ ላይ ያለውን የኢፌድሪ ህገ መንግስት የጸደቀበትን የረቀቀበትን መንገድ በተመለከተ ያለው አቋም ምንድነው? መሻሻል አለበት የሚል እምነትስ አለው ወይ? ያልተሳተፉቱ በስደት ላይ የነበሩ ኢህአፓና መኢሶን ብቻ ነበሩ። እነሱ ደግሞ አባሎቻቸው ግማሹ በስደት አብዛኛው በተለያዩ በኮሚሽን ውስጥ በተሳተፉ። ስለዚህ አሳታፊ ነው ብላችሁ ነው የምታምኑት? አሳታፊ ነው። እስከ ቀበሌ ድረስ በየቀበሌው ተካሂዶበታል። በመሻሻሉ ላይ ያላችሁ አቋም ዲስከሽን ተካሂዶበታል። አሳታፊ ነው ማለት ነው። በመሻሻሉ ላይ ያላችሁ አቋም ህገ መንግስት ሊሻሻል ይችላል። ነገር ግን የሚሻሻልበት ሂደት ላይ ነው ጥያቄያችን። ህገ መንግስት የማህበረሰብ ሶሻል ኮንትራክት ነው ብለናል። ገዢ ሰነድ ነው ብለናል። ነገር ግን ይሄ ህገ መንግስት የብሔረሰቦችን የረጅም ዘመን ትግል የማንነት ትግል ያከበረ ህገ መንግስት ነው። ከዚህ ቀደም የነበረው ስርዓት ስለቆለፈው ዘላለም እየተፈናቀልን አንኖርም፣ ዘላለም እየሞትን እያለቀስን አንኖርም። ብልጽግና ቅድም ሲያነሱ ሰምታችኋል። አሁንም ቢሆን ህገ መንግስቱ ለማሻል ምንም አይነት ቁርጠኛ አቋም የላቸውም። እኛ ግን የችግሩ መንስኤ ደርሰንበታል። አሁን ያለው ህገ መንግስት ነው። ይሄን ለማሻሻል ቅድም ህገ መንግስታዊ ሲባል በኃይል በመናን አይደለም። ወንድሜ ሲያቀርበው ምናልባት በቤታችሁ ሆናችሁ የምትከታተሉ ሰዎች በዛ ሴንስ አንደርስታንድ እንዳታደርጉት እንፈራለን። ይህ ህገ መንግስታዊ ስንል በጉልበት በኃይል በነፍጥ አይደለም፣ በሪፈረንደም አንድ አማራጭ ነው። ምናልባት እዛ ላይ ስፔሲፊካሊ ባይገለጽም አንድ ጊዜ ግን ያን ዴድሎክ ለመሻገር ስንል ሪፈረንደም አድርገን ያንን እናልፈዋለን ብለን እናስባለን። እናንተ በደነገጋችሁት የትግራይ ክልል ላይ አንቀጽ 8 ላይ ኮንስቲቱሽናል ፓትሪዮቲዝምን በካደ መልኩ የትግራይ ባለቤት የትግራይ ህዝብ ነው የሚል በግልጽ ተቀምጧል። ሌሎች ኢትዮጵያውያንን አካባቢ ለማልማት ለምን እንነሳሳለን? በሌሎች ሀገሮች ያልተሞከረ ነገር አይደለም ይሄ ነገር።
አግላይነት በብዙ ሀገሮች ተሞክሯል። ሀገሮቹን አፍርሷል። ሀገሮቹን ዲሴምት ምንድነው እንዲገነጣጠሉ አድርጓል። ይህንን ማረም ያስፈልጋል ነው እያልን ያለ ነው። እናንተ አይነክ የምትሉት ህገ መንግስት እንደምትሉት ቅዱስ አይደለም። አየነው። ለምሳሌ ለትግራይ ህዝብ ቆም ያለ የሚለው ህወሓት ይህንን ህገ መንግስት ጠንስሶ በኢትዮጵያ ህዝብ ላይ የጫነው ህወሓት እንኳን የትግራይን ህዝብ እንዴት እንዳስፈጀው አየን። ለጦርነት እንደማገደው አየን። ብዙ አለቅን። የዚህ ሶርሱ ህገ መንግስቱ ነው። እናንተ ጭፍጫፊ ላይ ነው አሻሮ እንደሚቆላ ሰው ጭፍጫፊ ላይ ነው ላዩን ነው የምትገልቡት። እሱ መፍትሄ አያመጣም። መፍትሄ የሚያመጣልን ከስር መሰረቱ ይሄን ህገ መንግስት መቀየር ነው። የዚህ ችግር መንስኤው ምንድነው ብላችሁ ነው የምታምኑት? አልገባንም። እኛ የምናምነው ህገ መንግስቱ ነው ብለናል። የፈጣሪ ቁጣ ነው ብላችሁ የምታምኑት? ለምንድን ነው እየተጋጨን እየተባላን ያለ ነው? የመጀመሪያው ጥያቄ ይሄ ነው። ቢያንስ ከመሪያችሁ መጽሐፍ ጋር አስተያዩትና ምላሽ ለኢትዮጵያ ህዝብ ዛሬ እንድትሰጡ እንፈልጋለን። ሁለተኛው ጥያቄያችን ቅድም ከህዝብ በጠየቀ ጥያቄ መነሻ ህገ መንግስቱ ሲረቀቅ አሁን ስራ ላይ ያለው ህገ መንግስት ሲረቀቅ በቂ የሆነ ውይይት ተደርጓል ወይ ስትባሉ አዎ ብላችኋል። አሁን ለኔ በጣም ግራ አጋቢ ነው። ይሄ 27 ዓመት እያላችሁ ስንት ዶፍ የምትወርዱበትን ስርዓት ዛሬ ለመጀመሪያ ጊዜ አሳታፊ የሆነ ውይይት አድርጓል ብላችሁ እያመናችሁ ነው ማለት ነው። የኢትዮጵያ ህገ መንግስት በቂ ውይይት ተደርጎበት የጸደቀ ነው ብላችሁ ካሰባችሁ 27 ዓመት የነበረው ስርዓት ግማሹ ዲሞክራሲያዊ ነበር ብላችሁ ነው የምታምኑት ማለት ነው። ሲጀመር ህወሓት ኢህአዴግ ዲሞክራሲያዊ ውይይት አድርጎ ይህን ህገ መንግስት አጽድቋል ብላችሁ ያላችሁበት መንገድ ምን እንደሆነ ለተከበረው ኢትዮጵያ ህዝብ እንድታስረዱ እንጠይቃለን። አመሰግናለሁ። በቅድሚያ የተነሳው የህዝብ አገልግሎትን ከማሳለጥ ጋር ተያይዞ በእርግጥ ጥያቄ አይደለም አስተያየት ነው፣ ግን እንደ አስተያየት አድሬስ ለማድረግ ፈልጌ ነው። አንደኛ መሶብ ዲጂታል አንድ ማዕከል አገልግሎት እና መሰል የተቋማት አገልግሎቶችን በሚመለከት የመንግስት አሰራር ግልጸኝነት፣ ተጠያቂነት ከሙስናና ጉበኝነት የጸዳ እንዲሆን ለህዝባችን የገባነውን ቃል እየፈጸምን ያለነው ስራ ነው፣ ተግባር ነው። ስለዚህ ይሄ ሊናናቅና ሊተች ይገባል ብዬ አላስብም። ከዛ ውጪ አሁን ለተለያዩ ቱሪስት መዳረሻነቶች እየዋሉ ያሉ ቦታዎችን በሚመለከት ነገ ትላንት ላይ ቶርቸር ሲፈጸምባቸው የነበሩ ቦታዎች ናቸው። ስለዚህ ይሄ የሀገራችን የጀርባ አጥንት የሆነውን የቱሪዝም ኢንዱስትሪን ከማስፋት አንጻር የተሰሩ ስራዎችን ከማጣጣል ውጪ እንደው በቁንጽል ከማየት ውጪ የዘለለ ነው ብለን አናምንም። ከዛ ውጪ የብሔር ፖለቲካ የሀገራችን ችግር ነው መደመር መጽሐፍ ይላልና ይሄን እንዴት ትቀበላላችሁ የሚለው አሁን እናንተ ያመጣችሁት የአንድነትን በሚመለከት ይሄ ስቲል የኢትዮጵያዊነት ህብረ ብሔራዊ አንድነት የብሔር ብሔረሰቦችን ቋንቋ፣ ማንነት፣ የራስን ዕድል በራስ የመወሰንን የሚያረጋግጥ ሳይሆን ከፈት ሲደረግ ልሞጥ ነው። እኔ ያመጣሁትን ተቀበል የሚያስኬድ ቋንቋ ይሄ ነው፣ ማንነት ይሄ ነው የሚል ከመስጠት ባለፈ ለኢትዮጵያ ህዝብ የሚያበጅ በአንድነት ውስጥ ልዩነት፣ በልዩነት ውስጥ አንድነት ተቻችሎ ተከባብሮ እንዲሄድ የሚያስችል አይደለም። ቅድም በንግግሮች መካከል የተነሳውን ቢሆን ኢትዮጵያዊ በየትኛውም የኢትዮጵያ ክልል ተንቀሳቅሶ ስራ የመስራት ሀብት የማፍራት የመምረጥ የመመረጥ የማስተዳደር የመምራት የመንግስት ሆነ የግል ስራዎች ላይ ተቀጥሮ የመስራትን የሚከለክል የህግ ድንጋጌም ተግባራዊ አፈጻጸምም የለም። እዚህም እዛም ያሉ ህጸጾች እኛ ሙሉ ነው ብለን እንደ ብልጽግና አናምንም። ነገር ግን እነዚህ ችግሮች አሁን የፌደራሊዝም በማድረግ ሂደቱን ፌደራሊዝም ምንድነው የፕሬዚደንሻል ሲስተም በመከተል ወይንም ደግሞ የቀረቡትን ጨፍላቂ አንድነትን በማምጣት የሚረጋገጡ ናቸው ብለን አናምንም። ስለሆነም እኛ የብሔር ፖለቲካን በሚመለከት ሚዛን የሳቱ ነበሩ ብለን እናምናለን። አንደኛው አንድነት ነው። ይሄ አንድነት ደግሞ ልሙጥ የሆነ አንድ ቋንቋ፣ አንድ ማንነት፣ አንድ ሃይማኖት ተቀበል ተብሎ የመጣ ነው። ሁለተኛው ደግሞ ጫፍ የረገጠ ልዩነት ነው። ከዚህ በፊት ሲደረግ የነበረው ትግል በኢህአዴግ ጊዜ ሲሻሻል ወደ የት መጣ? ወደ ብዝሃነትን አግኖ የማየት ወይንም ጫፍ የረገጡ ልዩነቶችን የማስፋት ስራዎች ተሰርቷል። ስለዚህ ይሄንን አልተቀበልንም። መደመር መንግስትም ብልጽግናም የሚያምነው አንድነትን ህብረ ብሔራዊ አንድነት ብለን እንቀበላለን። ልሙጥ አንድነት ወይንም ደግሞ ፍጹም ልዩነት የሚል ጫፍና ጫፍ የረገጡ ሂሳቢዎችን አናራምድም፣ አናስኬድም። መደመር መጽሐፍም ከዚህ የተለየ ኮንሴፕት የለውም። ስለዚህ እኛ ያቀረብነው መከራከሪያም ከመደመር መጽሐፍም ከብልጽግና ሂሳብም የወጣ ነው ብለን አናምንም። ከዛ ውጪ ከዚህ በፊት የነበረው ህገ መንግስት አሳታፊ ነበረ ወይ የተባለው ህገ መንግስት
ሂደት ላይ ሲሻሻል በርካታ አካላት ተሳትፎበታል። የሚነሱ ህጸጾች ነበሩ። ስለዚህ ይሄ 27 ዓመት ችግሮች ሲፈጠሩ አሁን ላይ 30 ዓመት ብላችሁ ያቀረባችሁት በእርግጥ ቅድም ደመራችሁ ያቀረባችሁ የቤንሻንጉል የሐረር እና የትግራይ ክልል ህገ መንግስት እናንተ ያጽድቃችሁ አርቅቃችሁ የሰጣችሁ የምትሏቸው እኛ ሀገር የመምራት ሚና ከተረከብን ወደ 8 ዓመት ነው። ስለዚህ ይሄንን ማቀላቀሉ ተገቢ ነው ብዬ አላስብም። ከዛ ውጪ ፍጹም ችግር የለበትም ህጸጽ አይወጣበትም ህገ መንግስቱ ብለንም አላቀረብንም። ህገ መንግስቱ በህዝብ እንዲተች ህዝብ አስተያየት እንዲያቀርብበት የተለያዩ የፖለቲካ ተዋንያን በዚህ ሂደት ላይ አስተያየት ምክክር እንዲያደርግ እድሉን ዘርግተናል። ተቋም አቋቁመናል። ብልጽግና ፓርቲ ምላሽ ለመስጠት የተመደበላችሁ ጊዜ ተጠናቋል። እናመሰግናለን። ወደ መጨረሻው የፖለቲካ ፓርቲ እናልፋለን። ሰላም ለኢትዮጵያ ጥምረት ነው ጥያቄ ማቅረብ እድሉን የሚወስደው። መቀጠል ይቻላል። መልካም። እኔ ለሁለት ፓርቲዎች ነው ጥያቄ የማቀርበው። አንደኛ ለብልጽግና ፓርቲ ነው፣ ሁለተኛ ለኢዜማ ነው። ለብልጽግና ፓርቲ የማቀርበው ጥያቄ ህገ መንግስት መሻሻልን በተመለከተ ባለፈው በሀገራዊ ምክክር ኮሚሽን ላይ አጀንዳ ስብሰባ ላይ አቅርባቸዋል። በዚህ መድረክ ላይ ግን ሪሊ ህገ መንግስቱ ውስጥ የትኞቹ አንቀጾች ናቸው መሻሻል ያለባቸው? ምን አይነት የመንግስት ስርዓት የምትከተሉት ፓርላሜንታሪ ነው ወይስ ፕሬዝዳንታዊ ነው የሚለውን በግልጽ ለኢትዮጵያ ማሳየት አለባቸው። ምክንያቱም ሀገር የሚመራ ትልቅ ፓርቲ ነው፣ ትልቅ ሀብት ያለው ፓርቲ ነው። ስለዚህ ለምርጫ ሲመጣ ሲወዳደር የኢትዮጵያ ህዝብ ግልጽ የብልጽግናን አቋም ማወቅ አለበትና ምን አይነት የትኞቹ እንዲሻሻሉ የምትፈልጉት የሚለውን ማብራሪያ ብትሰጡ የሚል ነው። ለኢዜማ የማቀርበው ጥያቄ ያው ቅድምም ተነስቷል። በብዛት በተለያዩ መድረኮች የብሔሮችን ብሔረሰቦችን መብት እንደ ቡድን ማለት በምን አይነት ስርዓት ነው ማስጠበቅ ወይ ማስከበር የምትፈልጉት? ሌላው አሁን ያለው የፌዴሬሽን አወቃቀር እንዴት እንዲሆን ነው የምትፈልጉት? ለምሳሌ ሰላም ለኢትዮጵያ ጥምረት አሁን ባለው የፌዴሬሽን አወቃቀር ምንም የትም መድረስ አንችልም። ለምን? የፌዴሬሽኑ አባላት እኮ የክልል ፕሬዝዳንቶች ናቸው፣ የክልል አፈጉባኤዎች ናቸው። ኦልሞስት የገዢው ፓርቲ ተቋም ነው የሆነው። ይህ ተቋም ነው ህገ መንግስትን እየተረጎመ ያለውና በምን አይነት የፌዴራል አወቃቀር ስርዓት ነው አሁን ያለውን ችግር ልትቀርፉ ያሰባችሁት የሚል ጥያቄ ነው የማቀርበው። ለብልጽግና ፓርቲና ለኢትዮጵያ ዜጎች ለማህበራዊ ፍትህ ነው የቀረበው ጥያቄው። ከብልጽግና እንጀምራለን በኦርደሩ መሰረት። አመሰግናለሁ። የትኞቹ አንቀጾችን ነው የምታሻሽሉት የሚል ጥያቄ ነው። ያው እስካሁን ደጋግመን አንስተናል ጉዳዩን። በእርግጥ በድጋሚ መጥቷል ማለት ነው። ይህንን በሚመለከት በሆያ ሆዬ በቁርሾ ተነሳስቶ በስሜት ተነሳስቶ የሚቀየር ህገ መንግስት እንደሌለ ይሄም ዘላቂ መፍትሄ እንደማይሰጥ አጥብቀን እንደምናምን በተደጋጋሚ አንስተናል በዚህ መድረክም ቢሆን። ስለዚህ እኛ የምናምነው የህገ መንግስት ማሻሻያዎችን በሚመለከት አንደኛ ቅድም መግቢያ ንግግራችን ላይ እንዳነሳ ነው ህገ መንግስት ማሻሻያዎችን በሚመለከት በህገ መንግስቱ በራሱ በተቀመጡ የህግ አግባቦች እንዲቀየሩ እናምናለን፣ እንዲቀየሩ እየሰራን ነው። ስለዚህ ይሄ በርካታ ስራዎች እንደ ሀገር የተሰሩ ናቸው። ይህንን ሃንድል ሊያደርጉ የሚችሉ የሚሸከሙ ትከሻ ያላቸው ተቋማት እየተቋቋሙ ናቸው። ከዛ ውጪ ያደሩ ቁርሾች፣ ቅሞች፣ በደሎች እንዲካሱ ደግሞ የሽግግር ፍትህ ስርዓት ዘርግተን እየሰራን እንገኛለን። ከዛ ውጪ የብሔራዊ ምክክር ኮሚሽን ያቀረብናቸው አጀንዳዎችን እዚህ ዝርግፍ አድርጉና የኢትዮጵያ ህዝብ ይወቅ ማለት ብሔራዊ ምክክር ኮሚሽን አጀንዳ ቀርቦለታል። የቀረቡ አጀንዳዎችን ደግሞ ከተለያዩ ተቋማት በቀረቡበት አግባብ ነገ ለኢትዮጵያ ህዝብ ይፋ የሚያደርግ ነው የሚሆነው። ዱፕሊኬሽን ካልሆነ በስተቀር በህገ መንግስት እነዚህ አንቀጾች ይቀየራሉ፣ አይ ለምን ይቀየራሉ የሚል ክርክር እዚህ ለማንሳት አይደለም። ጊዜም የተሰጠን ጊዜም ለዚህ የሚጋብዝ አይደለም። ስለዚህ ብለን የምናምነው ህገ መንግስቱ በኢትዮጵያ ህዝብ በአጠቃላይ ህዝብ ተሳትፎ በፖለቲካ ተዋንያን ተሳትፎ እና በተቋቋሙ ተቋማት ውይይት ሀሳቦች ተሰብስቦ ይቀየራሉ፣ በዚህ ይመራሉ ብለን አምነናል። ለውይይት ኮሚሽኑ ለምክክር ኮሚሽኑ ያቀረብናቸው አጀንዳዎችን ግን እዚህ ዘርግፈን ለማስኬድ አይደለም። ኢትዮጵያ ህዝብ ያመነውን እንቀበላለን። የተቀበልናቸውን ደግሞ እድል የሚሰጠን ከሆነ ለመምራት በጥፍራችን ቆመን ለመምራት ዝግጁ መሆናችን እናረጋግጣለን። አመሰግናለሁ። እሺ፣ ብልጽግና ፓርቲ ጊዜውን አጠናቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ መቀጠል ትችላላችሁ። እናመሰግናለን። እኛ ከቀረበልን ጥያቄ አንጻር ምንድነው በተደጋጋሚ በተለያየ ጊዜ በተለይ ከብልጽግና ተወካዮች እኛን አህዳዊ እንደሆንን ፌዴሬሽን ስርዓቱን እንደምናፈርስ በተዘዋዋሪ ሲገለጽ እናያለን። ለኢትዮጵያ ህዝብ አሁን ማረጋገጥ የምንፈልገው የፌዴራል ስርዓቱ ይቀጥላል።
ኢዜማም ቢመረጥ ማለት ነው። ነገር ግን አሁን ያለው አወቃቀር ግን ይሻሻላል፣ መሻሻልም አለበት። ቅድም ደጋግሜ እንደተናገርኩት አንድ ክልል ለአንድ ብሔር አንሸልምም። ነገር ግን አሁን ባለው ስርዓት አንዳንድ ችግሮች ያሉ መሆኑን ከግምት በማስገባት ህዝቡንም ጭምር አወያይተን ሪሻፍል እናደርጋለን። በዋናነት 4 መስፈርቶችን ያስቀመጠ የክልል ማዋቀሪያ ስርዓት አለን። አንደኛው መልክዓ ምድራዊ አቀማመጥን ከግምት እናስገባለን። ተራራ፣ ወንዝ ወዘተ ሌሎች ሀገሮች የሚጠቀሙበትም ስለሆነ ማለት ነው። እሱን ከግምት እናስገባለን። የህዝብ አሰፋፈርን፣ አስተዳደራዊ ለልማት አመቺ መሆኑን፣ ቋንቋ፣ ባህልን፣ ታሪክን፣ የሀብት ስብጥርን ፍትሃዊነት። ለምሳሌ አንዳንድ ክልሎች የተፈጥሮ ጸጋ የበዛላቸው ይኖራሉ፣ አንዳንዱ ደግሞ ይሄ ያሌላቸው አሉ። ይሄንን ግን ፍትሃዊ በሆነ መንገድ እንሸነሽነዋለን ማለት ነው። በፕሮግራማችን ላይ እንዳስቀመጥ ነው አሁን እርግጠኛ ሆኜ የምነግራችሁ አንዳንድ ክልሎች አሁን ባሉበት ቅርጽ አይቀጥሉም። ኦሮሚያ እና አማራ ክልል በጣም ኦቨር ላርጅ የሆኑ ክልሎች አሉ። እነሱ ለአስተዳደርም አመቺ ስላልሆኑ ከዚህ ቀደም ሲዋቀሩ አንድ ክልልን ለአንድ ብሔር ለመሸለም ሲባል ብቻ ሴንስለስ በሆነ መንገድ የተፈጠሩ ናቸው ብለን ስለምናምን ያንን እናስተካክላለን። ቅድም ለምሳሌ ስንል ለአስተዳደር አመቺነት እናለን። ኦሮሚያ ክልልን ብታዩት በጣም ብዙ በኪሎ ሜትር አቋርጦ አንዱ ካንዱ ለመገናኘት ይሄዳል። አጠገቡ ሌላ ክልሉን አቋርጦ የሚሄድ ክልል አለ። ይሄ ሎጂካል ነው ብለን አናምንም። እናስተካክለዋለን እና አስተዳደራዊ አመቺነትን፣ የሀብት ስጥርን፣ ቋንቋን፣ ባህልን፣ ታሪክን ከግምት አስገብተን እናሻሽላለን። የፌዴራል ስርዓቱን ኢዜማ ያስቀጥላል። ግን ለግጭት እና ለመፈናቀል ለዜጎች መፈናቀል መንስኤ በሆነ መልኩ ሲሆን አመቺ በሆነ መልኩ እናሻሽላለን፣ እንቀይራለን። እናመሰግናለን። ይህንን ምዕራፍ አጠናቀናል። እዚህ ላይ ወደ መጨረሻው ምዕራፍ ነው የምናልፈው። የመጨረሻው ምዕራፍ በህገ መንግስታዊ ጉዳዮች ላይ የየራሳችሁን አቋሞች የምትገልጹበት የመውጫ ንግግር የምታደርጉበት ምዕራፍ ነው። ስለዚህ በመናገሪያ ቅደም ተከተላችሁ መሰረት የወላይታ ህዝቦች ነጻነት ንቅናቄ የመውጫ ንግግራችሁን ማድረግ ትችላላችሁ። አመሰግናለሁ። ክቡራንና ክቡራት ኢትዮጵያውያን ወህንን እንድትመርጡ የተሟላ ህገ መንግስታዊ አተገባበር ስርዓቱን መሬት ላይ በማውረድ አሁን እየተፈጸሙ ያሉ ውስብስብ የሆኑ ችግሮችን ለመፍታት እንሰራለን። በአጠቃላይ ህገ መንግስት የአዲሲቷ ኢትዮጵያን ለመገንባት መሰረት ለመጣል የሚያስችሉ በርካታ ድንጋጌዎችና ብዝሃነትን በተገቢው ማስተናገድ የሚያስችሉ ዓለም አቀፋዊ ህጎችን ድንጋጌዎችን የያዘ ህገ መንግስት በመሆኑ በውስጡ የተፈጠሩ ችግሮችን ለመፍጠር በተለይ በህገ መንግስቱ ላይ ሙሉ ሀገራዊ የጋራ መግባባት ለመፍጠር የሚያስችል ስራ በበቂ ሁኔታ ባለመሰራቱ ምክንያት ህገ መንግስቱ ዘብ የሆነ አካልን ማግኘት በዚህ ሰዓት አልተቻለም። በዚህ ምክንያት የተለያዩ አካባቢዎች ላይ የሚከሰቱ ችግሮች መፍትሄ ፍለጋ ይሄ ህገ መንግስታዊ በሆነ መልኩ የሚደረጉ መኳተኖች አሉ። እነዚህ መቆም እንዳለባቸው እናምናለን። የአንድ ሀገር መንግስት የመጀመሪያ ግዴታው በዜጎች ማንነቶች ይሁንታ የተደራጀውን ህገ መንግስት መጠበቅ፣ መከላከል፣ ማስፈጸም ነው። በሀገራችን ላይ እየታያለው ግዙፍ ነው ውስብስብ ማህበራዊ፣ ኢኮኖሚ፣ ፖለቲካዊ ቀውሶች ሙሉ በሙሉ ህገ መንግስታዊ ድንጋጌ ከመሸራረፍ ጋር የተያያዙ ለብሔር ብሔረሰቦችና ህዝቦች ህገ መንግስቱ ያገናጸፏቸውን መብቶች፣ ነጻነቶችና ውክልናዎች ላይ ቅሬታ የነበራቸው ከረጅም ጊዜ ጀምሮ ተያይዞ የመጡ ዘውዳዊ አገዛዝ ናፋቂነት አስተሳሰቦች፣ የትምክህት የጥበት አባዜ የተጠናወታቸው አዳሪያን ቡድኖች የሚፈጥሩት ችግር ተከትሎ የሚፈታ ጠንካራ መንግስት ባለመኖር እንደዚሁም ራሱ አገሪቱን የሚመራው የህገ መንግስት ጠባቂ አካል በሚፈጥራቸው ህገ መንግስታዊ ጥሰቶች ምክንያት የተፈጠሩ እንጂ ከራሱ ከህገ መንግስቱ የመነጩ አለመሆናቸውን መላው ኢትዮጵያዊ ያምናል። አንድም ይህ ህገ መንግስት የህጎች እናት በባህሪው ጥቅል የሆነው ህገ መንግስት እሱን መሰረት አድርጎ የሚወጡ የክልሎች ህገ መንግስቶችን ጨምሮ የሚወጡ አዋጆች፣ ህጎች ለሰፊው ህዝብ ጥቅም ሳይሆን በመሳሳብ ላይ ለተመሰረተ ፍላጎት ምላሽ ለመስጠት ሲባል አለዚያም በአውጪዎች አቅም ማነስ ምክንያት በተፈጠረባቸው አተረጓጓምና አፈጻጸም ህጸጽ ምክንያት የፈጠሩት ሰጥ አገባ የሚፈታ ጠንካራ መንግስታዊ ስርዓት ባለመኖሩ የተፈጠሩ ችግሮች መሆናቸውን እናምናለን። በመሆኑም ፓርቲያችን እነዚህን እንከን የለሽ ህገ መንግስታዊ መርሆችና ድንጋጌዎችን በአግባቡ መተርጎም የሚችል ህገ መንግስት ጠባቂ የሆነ መንግስታዊ ተቋም እና አሰራር በመፍጠር ህገ መንግስቱ የሚመነጩ ህጎችና አዋጆች የሰፊውን ህዝብ መብት፣ ጥቅም፣ ፍላጎት በሚያማከል መልኩ እንዲከለሱ በማድረግ የተፈጠሩ ያሉ ችግሮችን በቀላሉ መፍታት እንደሚቻል በጽኑ እናምናለን። ለምሳሌ ለውስጣዊ ግጭት ህገ መንግስታዊ ምላሽ የመስጠት